ፖሊስ የፌዴራል ፖሊስ ክሱን ሳያነብ የክስ ቻርጁ በእጇ ደርሷታል። ኦኬ ያለውበት ሴፍ ቦታ ነው ስትልች ሴት በሕክምና ሰበብ በረከት ታማ አይደለም አልታመመችም። ታማ አልትራሳውንድ ነው ወይም ደግሞ ይሄ ኤምአርአይ ውስጥ እዛው ስትገቡ ማሽን ውስጥ ምናምን ስትገባ አይታችሁ ሊሆን ይችላል። የመጀመሪያዋ ሰው ናት ከነከስከስ ጫማ ኤምአርአይ ውስጥ ለመግባት እዛ ፎቶ የተነሳች ማለት ነው። ኦኬ ታመመች በሚል ለሕክምና በሚል ሆን ብሎ አስወጧት ከሀገር። ከሀገር ከወጣች በኋላ ፈልጉልኝ አፋልጉኝ ማለት ምን ማለት ነው? በረከትን ማቃለ እኔ ሕያው እግዚአብሔር ምስክሬ ነው። እኔ ዝም ብዬ ለእንትን አይደለም የምነግራችሁ። ይሄ በሀገር ላይ የተሰራ በዜጎቻችን በጣም ብዙ የሚያለቅሱ ሰዎች እኮ እኔ ጋር ስለሚደውሉ እኮ ነው፣ ቴክስት ስለሚያደርጉ ነው፣ ማስረጃ ስለሚልኩ ነው የምነግራችሁ። ይሄ ሁሉ ነገር ባልጸዳበት ሁኔታ ከሀገር እንድትወጣ ሁሉ ነገር ከተመቻቸ በኋላ ድጋሚ ምን ከሄደ ምን ይጮሃል እንደሚባለው ነገር ፈልጉልን ብሎ መምጣቱ ራሱ እንዴት ታዩታላችሁ? እሱንም እንድናወራ ነው። አያናን ከልብ እናመሰግናለን። ኢወርልድ ወንድማችን እሺ ምን ትላለህ? ስለ በረከት ጉዳይ በአግባቡ ሰምተሃል ብዬ ታሳቢ አደርጋለሁ። እስኪ ከእሷና ከእሷ ጋር በተያያዘ እስኪ ተንትን ንገረን። እግዚአብሔር ያክብርልን። ሰዎችንም ያዳመጡንም እድል ስለሰጠ አንተንም እንዲያውም እኔ ዛሬ ለሆነ ጉዳይ አንተ ጋር ለመደወል ነበር፣ ግን ከእሷ ጋር እሷን ለማግኘት በማደርገው ጥረት ጊዜ የተበላ የሐዋሳ ሰው ከሐዋሳ ስለመጣ ሐዋሳ ዩኒቨርሲቲ ይሰራ ነበር። በረከት 1 ሚሊዮን ዩሮ በአሁኑ ቢሆን ወደ 200 ሚሊዮን ይዛ ከባለቤቷ ጋር አገሬን ላገልግል ብላ በመምጣቷ እህቴ ባለሽበት እግዚአብሔር ይጠብቅሽ ብዬ ልጀምር። መጀመሪያ ምንድነው እግዚአብሔር አትክልት ተክሎ ነው። አትክልት ተክሎ አትክልቱን ውሃ አጠጡ ብሏል ነው። እኛ አሜሪካን ሀገር ቴዎሎጂ ትምህርት ቤት እኔ ኢንተርናሽናል ሪሌሽን የተማርኩት እዛ ነው። እግዚአብሔር ራሱ ገበሬ ነው የሚሉት፣ ግብርና ስሩ ነው የሚሉት። ያንን ፍራፍሬና ምናምን ለማብላት ለህዝቤ ስላደረግሽው እግዚአብሔር ይጠብቅሽ ባለሽበት ብዬ ልጀምር። ሌላኛው ብልግናኛው አንደኛውን ካወጣ ነፃ ትለቀዋለህ። ሌቦች አይደሉም እኮ ዝም ብለህ አፍሰ አቅመ ደካማ ወይም ምናምን እናት ምለውን ታመጣና ፕሪዝነርስ ጌም የምለውን ምንም ሳይንስ ሶሻል ሳይንስ የምታውቁ ግቡና ኦንላይን ላይ አንብቡ። ዝም ካለ ቅጣቱን ታበዛለህ። ትንሽ ትንሽ ከተናገረ እንደ ሁኔታው ታደርጋለህ። ፕሪዝነርስ ጌም ፖለቲካል ጌም ቲዮሪ ነው። ዚሮ ሳም ጌም ይባላል ምናምን አለ። በዚያው ያዟት። መጀመሪያ ተሞዳሞዱ፣ አንቺ ሽጪ፣ እኛ እንስጥሻሉ። የበታች እኔ በዚህ አብይን አልነካው። ፎቶ ተነስቷል፣ እሱም ስቋል፣ ገልፍጧል፣ ባሏ ጋር ምናምን ብሏል። ሌሎቹ ናቸው ሲሸጡ ከረሙና 98 ቢሊዮን ወጣ። ስወጣ አይሪሽ መሄድ የምትችለውን አንተ እንደምትለው ኤክስትራዲሽን የሚባል ነገር አለ። አይሪሽ ከኢትዮጵያ ጋር የላትም፣ እንደዛ አይነት ፍርማ የላትም። ወንጀለኛ የመስጠት ምናምን በቦሌ ከሸኙ በኋላ አሁን ሌላ ጌም ለመጫወት ልጅቱን ስሟን ለማጥፋት እሷ እንዳለችው አግኝቻለሁ። እንዲያውም ቴዲን ሐዋሳን አግኝ ብያት ነበር። እዚህ አንተ ስላመጣኸው አመሰግናለሁ። ፕሪዝነርስ ጌም ጨዋታ እሷ ከማጋ እንደሸጠች ምናምን የሚሉ ብልጽግና ቅኖቹ ያልደረሳቸው ሊሆኑ ይችላሉ። ገንዘቧን ያልበሉ ስል ለመብላት ነው እንጂ ህዝብን ለማገልገል ብሎ አይመስለኝም። ተንትን ካልከኝ እና ወታለች። አው አንድ ነገር ምንድነው ላይሰንስ አውጣለች። ጠበቃዋ ጓደኛዬ ነው። በተለየው ላይታው አሰፋ እንዲመጣ አንተ ጋር እጋብዘዋለሁ። ከመጣ ጠበቃዋ ነበር። ጠበቃ ምናምኑ እኮ አሁን ኢትዮጵያ ውስጥ እንኳን ጠበቃ ዳኛው ይታሰራል። ዳኛ ምናምን ፍርድ ቤት የለም፣ ጁዲሽሪ የለም፣ ተመቷል። ንጉሱ ዳኛ ናቸው። ንጉሱ በቃ መሪ ናቸው፣ ሊቀመንበር ናቸው። ይሄንን ወንድሜ አያናም አንተም ሁላችንም መታገል አለብን። ይሄ ቼክ ኤንድ ባላንሱ መኖር አለበት። ለምን ነው ይሄንን የሚለው? በጀስቲስ የታሰረች ልጅ በሪትሪቢቲቭ ጀስቲስ ጥርስን ለሰበረ ጥርስ በሚለው የከፈለችውን ከፍላ ህዝብን ግብርና የምታስተምረውን ትቀጥል ነበር። ቅን ቢሆን በጉስቁልናው በይሄ ሪትሪቢቲቭ ጀስቲስ ይባላል። በሪስቶሬቲቭ ክቡር የአባገዳውንም የኦሮሞ ልጅ ናት። ምኑን አምጥቶ ማስታረቅ ይችሉ ነበረ። ፕሮፓጋንዳውን አሁን 98 ቢሊዮኑን ለመሸፈን ደካማ ናት ምናምን ብለው ይሁን ከአይሪሽ ጋር ጫማ ለመለካካት ይሁን ምን ይሁን ባሏንም እናገኛለን። ይዘው መጡ። ኢትስ ፕሮፓጋንዳ ነው፣ የጉስቁልና ሽፋን ነው። ኦር
አጀንዳ ሴቲንግን አንተ ታውቃለህ። አጀንዳ ነው። ታማኝን አመጡ አጀንዳ አድርገው፣ አጀንዳ አልሆነላቸውም። አሁን ደግሞ እችንም አጀንዳ አድርገው እስከ ምርጫ ለአጀንዳ ሴቲንግ ምን ሊሆን ይችላል? ቴዲ እና እግዚአብሔር ባለሽበት ይጠብቅ። አይሪሽ ከገባሽ አይሪሽም እዛ አለ። ስራ ኢትስ አ ፕሮሰስ። ይሳሳታል ሰው ሲሰራ። ቁጭ ያለው ነው ማይሳሳተው። ሰርቃም ሊሆን ይችላል። ብዙ ሰዎች አሉና መሃል ላይ ያንን በጀስቲስ በሪትሪቢቲቭ ጀስቲስ ማስከፈል አይችሉም ወይ? ይዟት ለምን ለቀቁ? አንተን ብለሃል። እና ከወጣች በኋላ አንዱ ሲቀልድ በፌስቡክ የድሮ ፎቶ ነው ያመጣው። በቦሌ ከሸኘ በኋላ ከወጣች በኋላ ፖሊስ የኢትዮጵያ ፖሊስ ነው። ድሮማ ኢህአዴግም ጊዜ እኮ ባለበት እናመጣለን ብሏል። አዲሱን በቪኦኤ ላይ ከገባበት አመጣለሁ ብሏል። አንዱ አሁን ለንጹህ ህዝብ የተረፈው የህወሓት አባል የሆነው ማለት ነው። እና አሁን የብልጽግና በምንማርበት ይጽፋል፣ በምንሰራበት ደብዳቤ ይጽፋል። እኔ ብልግናዎች እባካችሁን እረፉ። ልጅቱን ማስከፈል ብር አላት 500 ሚሊዮን 300 ሚሊዮን ዲማ ላይ ሄጄ ያው እዛ ደብዳቤ ላይ ዲማ ሄጄ በኒሻንጉል ላይ 500 ቢሊዮን በኋላ ላይ ወርቅ ላይ ገባዋለች። ያው እዛ ላይ ነዳጅ ይባላል ሸጣ ይሆናል። የለኝም አንቺ እና አብይንም ታውቂያለሽ፣ በእናትሽ ካወጣችሁ ነዳጅ ለኛ ስጥ ብላ ሰጣ ይሆናል እኮ። ይሄንን ለህዝብ ተገለጸ ወይ? ማን ነው ብልጽግና? ኬሪየር ነው ትላንትና እንዳለው ህዝብ መርጦት አይደለም። ይሄንን እስካላወቀ ድረስ ቴዲ እዛ ሀገር አገሪቱ አገር አትሆንም። አገሬ ብላ መውቀሷ ግን ያው እሷም ናውለጇ ምን ያህል ነው? የፖለቲካ ናውለጇ። አገርና ህዝብን መለየት አለብን። አገርማ ንጹህ አገር ናት እኮ አገራችን። በረዶ አይወርድባት ምን አይልባት። እኛው ነን ህዝቡ ነን ያሰቃየናት እንጂ አገሪቱማ ቅድስት አገር ናት ብዬ በሁለተኛው ዙር እድሉ ከተሰጠኝ ከሌሎቹ ጋር ሪፍሌክት ገኔ ወንድሜ አያና የእምዬን ወደ የምዬን ወደ አብዬ ነው የአብዬን ወደ የምዬ አማርኛን ያሳክል ባይደረግ ጥሩ ነው። የድራማው ያስቃል። የጉስቁልናው ድራማ እና መታ ህዝቤን አሁንም እርሻ ታስተምራለች። እኔ እንዲያውም አንድ ትራክተር ወይ ምንድነው ይሄ ካት ይሉታል ይዤ ገብቼ ጆይን ላረጋት ነበር። ይሄን እግዚአብሔር ካንቺ ጋር የሆነ ገበሬዋ እግዚአብሔር ራሱ ግብርና ነው ያስጀምረው። አትክልት ተከለ፣ ውሃ አጠጡ አለ። እኛ ጋር ያ አልተደረገምና ደሃ ሆነናል። ለማፈር ይዘን ተሰቃየን ብሏል ቴዲ። በዚህ ላብቃላ። አሁኑ ያው ሁሉም አይነት ሀሳብ መንሸራሸር ስላለበት መስማት ግዴታዬ ነው። ሁሉም ሀሳብ ኢንተርቴን ይደረጋል ብዬ ከተናገርኩ በኋላ መስሎን ጋር ስድብ እስካልሆነ ድረስ እናንተም ከታች ኮመንት ላይ ያላችሁ ቢመራችሁም ቢጣፍጣችሁም እዚህ ቤት ከመስማት ውጭ አማራጭ የላችሁም። ስድብ ከሆነ አጸያፊ ነገር ብቻ ከሆነ ነው የማስቆም ኃላፊነት ያለብኝ። እሺ ሰምተናል፣ ኢወርድድ ሌሎች ሰዎች የሚመልሱልሃል። በመሀል ግን እንደየአስፈላጊነቱን ለማጥራት ማነሳላችሁ ጥያቄ ይኖራል። እውነት ለመናገር ይሄ ወይ እሷን አታክ ለማድረግ ምናምን አይደለም። አሁን ስናወራ ከጻፈችውና ፖሊስ ካቀረበልን ሪፖርት በመነሳት ነው። አሁን ከጽሁፏ እንኳን እንደምንረዳው የሆነ ቼን እንዳለ የጊዜ የቀን ጎዶሎ ደርሶ ስትጋለጥ እኔን ለምን አጋለጣችሁኝ አይነት ንግግር ነው የጻፈችው። ሁለተኛ 98 ቢሊዮን ብር የበሉ ሰዎች እያሉ እኔን 8 ሚሊዮን ብር ወሰድሽ ብላችሁኝ በዚህ እኔን እንዴት ትከሱኛላችሁ ስትል 8 ሚሊዮን ብር የማሳነስ ነገሮችም አሉ። ከዛ ባሻገር አሁን በጣም ብዙ ምናልባት የምትሰሟቸው ሰዎች ሊኖሩ ይችላሉ። የመሬት ጉዳይ፣ የመጭበርበር ነገር፣ ገንዘብ እንትን የማለት ነገር ሁልጊዜ በእኛ ሀገር የተለመደው ነገር ምንድን ነው? አሁን ደግነቱ የእኛ ህዝብ እየተወ መጣ። በጣም ደስ የሚል ነገር ነው። ብሔርተኞች አንድ ማወቅ ያለባችሁ ነገር አንድ ሰውዬ በማጭበርበር ከተያዘና ሲያዝ ኦሮሞ በመሆኔ ካለ ምን አገባን እኛ ብር ይህን ማለት ነው ያለብን። አማራ በመሆኔ ይላችኋል፣ ትግራዋይ በመሆኔ ይሏችኋል። ይሄ የተለመደ ነው። በማንነቴ ሲበሉ ማንነታቸው ትዝ አይላቸውም። ማንነታቸውን አብዛኞቹ የሚጠቀሙት ለመዝረፍና ለመብላት ነው። ገንዘቡን ሲያገኙ በባንክ አካውንታቸው ያስገባሉ፣ ይንሸራሸራሉ፣ ዩሮፕ አሜሪካ ቤት ይገነባሉ። የቀን ጎዶሎ መጥቶ ሲያዙ ተጠያቂነት ሲመጣ ራሳቸውን ችለው ነው መከራከር ያለባቸው። አንደርስታንድ ቲፎዞ ለማደራጀት ያው ደካማ ስለሆነ የመቆስቆስ ነገር እንትን በመሆኔ ምናምን ካሉ ይሄ
መጀመሪያም እንኳንስ ቆስቁሶኝ እንዲሁም አልቅስ ይለኛል በሚል ተቀባብለን የተቀመጥን ሰዎች ስለሆንን በማይገባ አንዳንድ ባልበላኸው ጉዳይ ነው አብረህ የምታለቅሰው። እዚህ ጋር የምጠይቃችሁ የምለምናችሁ አትሊስት አእምሯችሁን ተጠቅማችሁ ግራቀኙን አይታችሁ እንድንፈርዱ ነው። እነሷን ፌርነስ እንግዲህ ተናግሯል፣ ሰምታችኋል። እናንተ ታደምጡና ልቦናችሁ ህሊናችሁ ያሳያችሁን ነገር ትናገራላችሁ። ምትጽፈውንም አንድ በአንድ ታነባላችሁ። ኢንተርቪዎቿን እያያችሁ የፖሊስን ሪፖርት አይታችሁ ከዚህ ቀደም ያለፈ ታሪኳን እያዋዛችሁ እንደዛ ነው መወያየት ያለብን። ይህ ወርልድን እናመሰግናለን። ቀጥታ ምን ሄደው ወደ ዋንጋሪ ነው። ዋንጋሪ 7 ደቂቃ አለ ወንድሜ። ኦኬ ቴንክ ዩ ቴዲ። ሁላችሁም ሰላም አያና እንዴት ናቸው? እንግዲህ የበረከት ነገር እኔ በሶስት ከፍለን እንመልከተው። ያው በተጠረጠረችበት ጉዳይ ሪአክሽኗን እና የጣሰችው ህግ። አሁን በሪአክሽኗ የጣሰችው ህግ ምንድን ነው? አሁን በረከት እንደ ማንኛውም ተጠርጣሪ ናት፣ ከህግ በላይ አይደለችም። እንዴት ነው ኢትዮጵያ ቢዝነስ ውስጥ የገባችው? ምን ዓላማ ለመስራት ነበረ? ቅድም ያልከው ለምሳሌ ድሮን አከፋፍላለሁ፣ በአንድ ጊዜ እርሻ ውስጥ፣ በአንድ ጊዜ ከቴክኖሎጂ ከሴኪሪቲ፣ በምን ምክንያት ነው? እንግዲህ ይህን አፍሪካ ለምንድን ነው ሁል ጊዜ የምንዋጋው? የጦር መሳሪያ አምራች አይደለንም። የጦር መሳሪያ እንዴት ነው አፍሪካ ድንበር ውስጥ እንደዚህ የሚስፋፋው የሚባለው ነገር ያጠኑ ሰዎች ብዙ ጊዜ እንደዚህ በድንገቴ ነጋዴዎች፣ ድንገቴ ባለሀብቶች ከውጭ የሆነ ታሪክ ተፈጥሮላቸው ባለሀብት እንደሆኑ ተቆጥረው የገጽታ ግንባታ ተሰርቶላቸው በጀርባ የሚሰሩት ይበልጣል ፊት ለፊት ከሚሰሩት። እና አንዳንድ ናት ማለት አይደለም። ዝም ብዬ በረከት እስከዛሬ ስለ በረከት ከሰማሁት ታሪኳ በሴትነቷ በግብርና መሳተፏ ምናምኗ ጥንካሬዎቿ እንዳሉ ሆነው ግን በሷ ሌቭል በአፍሪካ ውስጥ በአፍሪካ ማርኬት ውስጥ ፐነትሬት አድርገው የሚገቡ ድንገቴ ነጋዴዎች ብዙ ጊዜ ከዚህ ከመኒ ላውንደሪንግ ጋር ከጦር መሳሪያ ሽያጭ ጋር ከሰውን ሂማን ትራፊኪንግ ጋር የተገናኙ ወንጀሎች ብዙ ጊዜ ከነዚህ ጋር ይገናኛል። አጥኚዎች በዚህ ሌቭል ይጠቁማሉ። ግን ለምንድን ነው በዚህ ከፍየለው በላይ የጮኸችው? አልከሰስም ነው? አገሬ መጥቼ አለማውሽና አትጠይቅኝም ነው? ኢትዮጵያን በዚህ ሌቭል ለማዋረድ የሄደችው ለምንድን ነው? ባይዘወይ ቅዱ አንድ ወንጀል የጣሰችው ያልኩት አገር ማዋረድ አትችልም። ሀገርን ዝቅ ማድረግ፣ ሀገርን በሚዲያም በምንም አይነት ነገር የማንቋሸሽ ተግባር በወንጀለኛ መቅጫ ሕግ 240 ይመስለኛል ሕጉ አጠገቢ አይደለም፣ ያስጠይቃል። አገር ማዋረድ አትችልም። አገርን እንደ አገር ማዋረድ አትችልም። ሁለተኛው ተላልፋለች ብዬ የማስበው ከንግግሯ በህግ የተያዘን ጉዳይ በሞብ ጀስቲስ የፍትህ ስርዓቱን ማናናቅ እና የፍትህ ስርዓቱን ተአማኒነት እሷ ታዋቂ ነኝ በሚል ጫና ለመፍጠር ይሄም በህግ ያስጠይቃል። ትክክል አይደለም። በህግ ተይዛለች። በዋስ ነው ያለችው። በእርግጥ ስለተጠረጠረች ብቻ የዋስትና መብት ልትነፈግ ይገባል ማለት አለ። የተጠረጠረ ሰው ተጠርጣሪ ነው። ዋናው ማረጋገጥ ያለብህ እስከምትከሰስ እስከሚፈረድባት ድረስ ለፍትህ የመቀረቧን ሁኔታ ማረጋገጥ ነው። ዋስትና ዓላማው እሱ ነው። የዋስትና ዓላማው ፍትህ ፍርድ ቤት በፈለገ ጊዜ፣ ህግ በፈለገ ጊዜ የመገኘትን አቫይላብል መሆንህን ለማረጋገጥ የሚሰጥ ነው ዋስትና ማለት። ዋስትና ሊከለከል የሚችልበት የተለያዩ መንገዶች አሉ አይደል? መሰለኝ ወይም ደግሞ የሞት ፍርድ የሚያስፈርድ ወንጀል ከሰራ ተጠርጣሪ በማንኛውም መንገድ ላይ መረጃ ሊያሸሽ ይችላል ተብሎ ከተጠረጠረ ከሀገር ሊወጣ ይችላል ከተባለ ምናምን ነገሮች እንደዚህ የሚባሉ አሉ። በረከት ሁሉም ሰው በሚያውቀው ደረጃ ገና ኬዞች እኮ መጥቶ አላለቁም እኮ በበረከት ላይ እየተደራጁ ተበደለን የሚሉ ሰዎች ጠበቃ ይዘው ክሳቸውን እያደራጁ ባሉበት ላይ ገና ተደራራቢ ክሶች እያሉ ባሉበት ሰዓት ላይ እንዴት ነው በዋስትና የተለቀቀችው? ከሀገር ልትወጣ እንደምትችል የታወቀ ይህን እንዴት ተባርሳል? ጨርሻለሁ። ኦኬ እንግዲህ እኔ አሁን ስፔሲፊካሊ በዋስትና የተለቀቀችበት ሂደትን ስለማላቀው እዛ ዲቴል ውስጥ አልገባም። ነገር ግን በዋስትና የሚከለከልበት ለምሳሌ እንደ በረከት ከሀገሪቷ ጁሪስዲክሽን ሊያመልጡ የሚችሉ
ለፍትህ አላስቀርባቸውም የምትችላቸው ፍሪደም ኦፍ ሙቭመንት ትገድባለህ ከሀገር እንዳይወጡ። ከሀገር ለምሳሌ በዋስትና ከተወጡ በኋላ ምስክሮችን የሚደልሉ ከሆነ ማስረጃ የሚያጠፉ እንቅስቃሴ ካደረጉ ተጨማሪ ሌሎች ወንጀሎችን የሚፈጽሙ ከሆነ ለምሳሌ ህፃናትን በመድፈር የሚታወቅ ሰው ስትለቀው ተደፋሪዎቹ ትራውማ ውስጥ ይገባሉ። እነሱን ትራውማ ውስጥ ከመክተት ተጠርጣሪውን በማቆየት የሚለውን ነገር ልታደርግ ይችላል። አንዳንድ ጊዜም ተጠርጣሪውን ከሞት ለመጠበቅም የዋስትና መብቱን ነፍገህ በቁጥጥር ስር የምታውሉባቸው ኮንዲሽኖች አሉ፣ ሰፊ ናቸው። የዋስትና መብት የሚገደቡባቸው ሁኔታ። በረከት ግን እንዴት ተለቀች ሲባል ለእሷም መብት መጠበቅ ስላለብኝ በማላውቀው ነገር አልቀባጥርም። ነገር ግን አንዳንድ ጊዜ የዋስትና መብት ሊያስከለክሉ የሚችሉ ሲፈቀድ ትመለከታለህ። በፍጹም የዋስትና መብት ሊያስከለክል የማይችል ደግሞ የዋስትና መብትን ሲያስከለክል ትመለከታለህ። አንዳንድ በግለሰቦች ነዋይ መውደድ፣ የእውቀት ማነስ ወይም ደግሞ ይሄ ወገንተኝነት፣ የኔ ወገን የኔ ጎጥ ለጎጥ አስበ እንደምንም አንተም ተጠቅመ ጎጥህንም የማዳን ታደርጋለህ። በረከት ግን መንግስትም ደግሞ አንዳንድ ጊዜ እንደ በረከት አይነት ደግሞ ሰዎችን ለቀህ ትከተልና በቴክኖሎጂ በማስረጃ ተጨማሪ ምርመራ ታደርጋለህ። አንዳንድ ጊዜ ሰውን በዋስ ለቀህ ምርመራውን እሱን ተከተለ የምትሰራቸው ስራዎችም ሊኖሩ ይችላሉ። ዝም ብሎ እሷም በዋስ ስለወጣች ወይም ኮራፕት አድርጋ ወጣች ያላየሁትን ነገር ልል አልችልም። ሆነ ተብላም ተለቃ ሊሆን ይችላል። ተጨማሪ ኢንቨስቲጌሽን ለማድረግ አንዳንድ ስውር ስራዎች የሚሰሩ ስራዎች ስለሚኖሩ በዛ መልኩ ሊሆን ይችላል። ነገር ግን አንድ ሰው በአንድ ወንጀል ተጠረጠረ ማለት ቅድም የዋስትና መብት ሊያስከለክሉ የሚችሉ ተጨማሪ ግዴታዎች የተጣለባቸውን በህግ የተቀመጡ ነገር ለምሳሌ በጄኖሳይድ የተከሰሰ እንደዚህ አይነት ወሳኝ ትልልቅ ወንጀሎች ካልሆኑ በስተቀር የተጠረጠረ ሰው ፕሪዘምፕሽን ኦፍ ኢኖሰንስ መብት ስላለው ንጹህ ሆኖ የመገመት መብት ስላለው በጩኸት በሞብ ቅድም በጩኸት እሷ በሞብ የጀስቲስ ሲስተሙን ማንቋሻ ትክክል አለ ብዬ እንደተሟገጥኩት ሁሉ እሷ ላይም ደግሞ በሞብ በጀስቲስ የህግ ጥበቃዋን የህግ ከለላዋን እንድታጣ ማድረግም ተገቢያል። ምክንያቱም በረከት ላይ የምትፈጽመው የህግ አተገባበር ነው በዜጎቹ የህግ የበላይነት ልዕልናንም ማስረጽ የምትችለው። ነገር ግን የበረከት ጉዳይ እንደ ዜጋ ከጠየቀኝ በተለይ ይሄ ከማዕድን ጋር ያነሳቸዋን ነገር በትክክል መንግስት ጆሮ ሰጥቶ እንዲያዳምጣ ትፈልጋል። ምክንያቱም በርካታ መንግስት የሆኑ ግለሰቦች ጡንቻ ያበቀሉ ግለሰቦች ይፈጠራሉ። እንኳን እንደ ኢትዮጵያ ባሉ ድሃ ሀገራቶች ይቅርና እንደ አሜሪካን ባሉ ሀያላን ሀገራቶች ውስጥ አንዳንድ ስውር የካፒታሊስቶች እኮ ትልቁ ጡንቻ ራሳቸው መንግስት መሆናቸው ነው። ይሄ በድሃ ሀገር ላይ ስትጨምረው፣ በተለይ ደግሞ ከማዕድን ጋር ስታገናኘው አደገኛ ነው ውጤቱ። አንደኛ ኮንትሮባንድን ያባበሳል፣ ሁለተኛ የጦር መሳሪያ ያመጣል እና መንግስት ጆሮ ሰጥቶ እሷን የፕሊ ባርጌኒንግ መብቷን ተጠቅሞ ትልልቆቹን አሳዎች የሚያዙበትን አያና እንዳለው የምትፈጥር ከሆነ አይ ቲንክ ያደርጋልን ብዬ ተስፋ አደርጋለሁ። የሚቀጥለው ድሎ ሳገኝ እመለሳለሁ። በቀረበው ይኸውላችሁ እኔ አንድ ነገር ልንገራችሁ። በረከት ገበሬዋ እርሻዎቿ ባሉበት አካባቢ ሁሉ ኢንቨስትመንት ፍቃድ ባወጣችባቸው ክልሎች ቦታዎች ሁሉ ክልሉን ከሚያስተዳድሩ ፕሬዝዳንቶች ጋር እጅና ጓንት ሆና ነው የምትሰራው። እሷም እኮ ተናግራለች እኮ ከተጠየቁ እነዚህም ሰዎች መጠየቅ አለባቸው። 67,000 ሊትር ቀጥታ በተጻፈላት ደብዳቤ ከጅቡቲ አምታ መሀል ከተማ ላይ በተደጋጋሚ እንደማሳያችሁ እናንተም እያያችሁ ህዝብ እያለቀሰ ሞደፊክ ተሰርቶ ነዳጅ የሚቸበቸብ ወራስ ህዝባችን ደግሞ ወደ ትምህርት ቤት የሚሄድ ሆስፒታል ልጆቹን ይዞ የሚሄድ እናቱን ይዞ የሚሄድ ለጉዳይ የሚሄድ ነዳጅ አቶ ግራ በገባው ሰዓት ላይ መሀል ከተማ ላይ ነዳጅ እንደ ውሃ ሲቸበቸብ ይሄ ሁሉ በበረከት ፍቃድ የሆነ ነው? ይሄ ሁሉ ለቁጥር የሚያዳግቱ ሀገር የሚያካክሉ የእርሻ ቦታዎች የሚፈቀዱት ዝም ብለው ነው? የማዕድን ቦታዎች የሚፈቀዱት ዝም ብለው ነው? የፌዴራል ፖሊስ እኮ ያወጣልን ሪፖርት እኮ
ፍቃድ እኮ ለመስጠት ለምሳሌ መኪና አስመጣለሁ ካልክ ከጅቡቲ ከዛ ደረቅ ወደብ ሞጆ አለ ከዛ ይዘ የምታስቀምጥበት ቦታ ስለመኖር አለመኖሩን ቼክ አድርገው ነው የመኪና አስመጭነት ፍቃድ እንኳን የሚሰጡ። 4 መኪና አምጣ 2 67,000 ሊትር ነዳጅ ወይም 100,000 ሊትር ነዳጅ ነው እንደውም ያለው። የአፋር ክልል 67,000 ነው ያለው። የፌዴራል ፖሊስ ከ100,000 ሊትር በላይ ነው ያለው። ያን አምጥታ የሚያራግፉበት ቦታ ሳይኖራቸው ይሄንማ እኔም እናንተም አንሰራም እንዴ? ምን በጨበጣ መስራት ታዲያ ለሷ ወይም ለተወሰነ ግሩፕ ብቻ የሚፈቀድ ከሆነ ይሄን ሰርተን ታዲያ በሀገራችን ላይ ሁላችን ማንለወጥም እንዴ? በ100 ብር ሂሳብ የተገዛ ነዳጅ 1200 ብር ቸብችባ በአንድ ጀንበር ስንቱ ሚሊዮነር ወይም ቢሊዮነር ሆኖ እንዳደሩ አስበው። ይሄን ስታደርግ እንዴ ነዳጅ መሀል መንገድ ላይ መሀል ከተማ ላይ ሲነገድ የሆነ ሳይታይ ቀርቶ ነው። ይህ ቤት ውስጥ የተሰራ ነገር አለ። በተደጋጋሚ ያሳይቻቸዋለሁ ይህን ነገር። ከዚች ሴት ጀርባ ከዚህ ወንጀል ጀርባ እጃቸው ያሉ ባለስልጣናቶች በሙሉ መጠየቅ አለባቸው። ካልሆነ የጦስ ዶሮ ነው የሆነችው ማለት ነው። የጦስ ዶሮ ማለት በረከት እንትን ውስጥ የለችም እያልኩኝ አይደለም። እሷም የልብ ልብ ተሰምቷት መሬት አሰጣለሁ ምትለው ገንዘብ አስገቡ ብትለው በ800,000 700,000 80,000 ለእንትን 5,000 ካሬ ሜትር 2,000 ካሬ ሜትር ኦሮሚያ ውስጥ አሰጣቸዋለሁ እንደፈለግኩ ትሆናላችሁ ብትለው ማንን ተማምና ነው? እሺ ዋንጋሬን እናመሰግናለን። ወደ ሀብታሙ እንሄዳለን። ሀብታሙ ማሞ ከሆነ ቦታ ጤና ይስጥልኝ ወንድሜ። ቦታ አይመስለኝም፣ ያልሆነ ቦታ ይሆናል ኔትወርክ። ሀብታሙን በጌታ ፍቅር እናወርዳለን። ወደ አዲስ ታይምስ እንሄዳለን። አዲስ ታይምስ ደህና ነው ወይ? ሁላችሁንም ሰላም ብያለሁ። በመጀመሪያ ደረጃ ያው ሀገሪቷ የዘራፊ መንግስት ዘራፊ መሆኑን እራሱ አምነዋል። 96 ነው 98 ቢሊዮን ብር መንግስታዊ ዘረፋ እንደተደረገ ማምነዋል። ይሄ ባለበት ሁኔታ ደግሞ የበረከት ጉዳይ መጥቷል። እኔ ግን አንድ መናገር እንፈልገው ዛሬ አዲስ አበባ ላይ ደሃ የአዲስ አበባ ነዋሪ ወይም ዜጋ ኢትዮጵያዊ ዜጋ እዛ ሽሮ ሜዳ አካባቢ በኦሮሚያ ፖሊስ ጥይት ተደብድቦ ተገድሏል። ልጁ ሱቁን አፍርሰውበት ለምን ሱቄን ታፈርሱብኛላችሁ ብሎ ከፖሊሶች ጋር ግጭት ይገጥማል። ከዛ ይታሰራል፣ ይፈታል። ነው በኦሮሚያ ፖሊስ ነው የሞተው። እኔ አረጋግጬ ነው የምናገረው። የኔን መረጃ ነው እንግዲህ። በአዲስ አበባ ፖሊስ ከሆነ ደግሞ እናንተ መረጃ ነው። የኔ መረጃ ነው። ልጁ እንደውም ለምንድን ነው የኦሮሚያ ፖሊስ የሚይዘኝ እኔ አዲስ አበባ ፖሊስ እያለ ብሎ ሲከራከር ነው በጥይት ተመቶ የተገደለው። እና ይሄ ነው እየሆነ ያለው ሀገሪቷ ላይ ስርዓት አልበኝነት። ከተማ ውስጥ ጥቂት ዘራፊዎች፣ ባለጊዜዎች፣ የአንድ ቋንቋ የሚናገሩ ባለጊዜዎች አሉ። ይሄ እነበረከትም ከዛ ውስጥ ናቸው። እነበረከትም ያው ጊዜው የኦሮሞ ነው የሚባል ነው። እኔ የኦሮሞ ህዝብ እንደ ህዝብ ባለጊዜ ነው ብዬ አላምንም። ግን ኦሊጋርኪ አለ፣ ጨቋኝ አለ፣ ገዳይ የኦሮሞ ፖለቲከኛ አለ። አንዴ ሸኔ ነኝ ይላል፣ አንዴ ደግሞ ብልጽግና ነኝ ይላል። መሬት ይዘርፋል፣ ሀብት ይዘርፋል። እንደ ልቡ እያፏለለ ሀገሪቷን ይኸው ደም በደም እያደረገ እየዘረፈ በመቶ ቢሊዮኖች እየዘረፈ የሚንቀሳቀስበት ሰዎችን በጥይት በአደባባይ ያለምንም ህግ በአደባባይ የሚገልበት ስርዓት ነው የተፈጠረው። እና ይሄ ስርዓት ዞሮ ዞሮ ኢትዮጵያ ውስጥም ሌላ እልቂት ይዞ እየመጣ እየሆነ ነው የሚታየኝ። እና እሱን መናገር እፈልጋለሁ። ያው አዲስ አበባ ላይ ብዙ ጫናዎች አሉ። ሰሞኑን እኔም በአዲስ አበባ ዙሪያ ብዙ የአዲስ አበባን ህዝብ መሬቱን፣ ንብረቱን፣ ሀብቱን ይሄ የሚሰራበትን ሰርቶ የሚያድርበትን ስራውን ሁሉ ሳይቀር እንግዲህ በጥቃቅን ደረጃ ልብስ መነገድ የማይቻልበት ሽሮ ሜዳ ሰርተው ጉሊት ነግደው መኖር የማይችሉበት ደረጃ ዜጎች እየደረሱ ነው ያለው። በዚህ ሁኔታ ነው ያለው። ሌሎች ደግሞ እንደምታየው አንተ እንዳልከው ቴዲ 100,000 ሊትር ወይም 100 ሚሊዮን ሊትር እያመጡ አዲስ አበባ ላይ በአንድ ናይት ኦቨርናይት ቢሊዮነር የሚሆኑበት ካላቸው ላይ 3-4 እጥፍ ብር እንዲያገኙ
የበላይ እንዲሆኑ የሚደረግበት ነው። ይሄን እንደዚህ አይነት ኢፍታዊ ስርዓት ሆን ተብሎ የሚደረግ ነው። ይሄ የስርዓቱ መገለጫ ነው እንጂ የፍትህ ስርዓቱ ነው ምናምን። ፍትህ ሲኖር እኮ ነው መጀመሪያ። ይኸውልህ መንግስት በሀገሪቷ ላይ ህገወጥ ከሆነ መንግስት ዜጎችን በእኩል የማያስተዳድር ከሆነ የበላይና የበታች ካለ ጠላትና ወዳጅ ካለ በአንድ ሀገር ውስጥ አንዱ ማህበረሰብ ጠላት ተደርጎ ጉሊት ነግዶ መኖር የማይችል ከሆነ ተራ የሱቅ ተራ በጣም ይሄ ስሞል ቢዝነስ ሰርቶ መኖር የማይችል ከሆነ ሌላው ደግሞ ዘርፎ ከመንግስት ባለስልጣን ጋር ተባብሮ እንደ በረከት ገበሬው አይነት በአንድ ናይት በቢሊዮኖች $100 ቢሊዮን የኢትዮጵያ ብር እንድትይዝ በቢሊዮኖች ዶላር እንድትነግድ ሲደረግ ይሄም የዘረፋ አሁን የገለጽከው በቂ ነው። ልጅቷ ዘረፋ ውስጥ እንደነበረች ልክ ነው፣ ግልጽ ነው። ደግሞ ዘረፋ ውስጥ መሆኗን አይደለም እዚህ ጋር ያሉ ወንድሞቻችን እግዚአብሔር ይስጣት ይላል። እግዚአብሔርም ነጋዴ ነው ይላል። እግዚአብሔር ዘራፊ ነው ትለናል ነገ። እግዚአብሔርም ዘራፊ ነበረና ስለዚህ እሷ መዝረፏ ትክክል ነው ትለናል። የብልጽግና ነውር መቼም አያልቅ እና እንደዚህ አይነት ነውረኞች አደባባይ ላይ ወጥተው የሚናገሩበት ነው። ልጅቷ ስትዘርፍ የብልጽግና ሰዎችን ይዛ ነው። ሽመልስ አብዲሳ ጋር ነው የምትውለው ልጅ በአጠቃላይ እና አብይ አህመድ ጋር ነው የምትውለው። ከዛ እየተዋረደ አዋሳ ሄዳ ኢንቨስት ብታረግ የአዋሳ ፕሬዚደንት ወይንም ደግሞ ያሉት የሲዳማ ፕሬዚደንት ምናምን ያው ከላይ ተጭኖ ከፌደራል መንግስት ተጭኖ ስለሚኖር ይታዘዛሉ። አማራ ክልል ብትሄድ ይታዘዛሉ። ይሄ ነው ስርዓቱ። ትናንትና የወያኔ ሰዎች ጋምቤላ ሄደው እንደሚሰሩት እንደነበረው ማለት ጋምቤላ ሄደው በመሬቱን በሙሉ እነሱ ነበር ኢንቨስት የሚያደርጉት፣ እነሱ ነበር የሚነግዱት። እነሱ ግብር እንኳን አይከፍሉም ነበረ ጋምቤላ ላይ ማለት ጋምቤላ ላይ ግብር ሳይከፍሉ ከኢትዮጵያ ልማት ባንክ ብር ተበድረው ብሩን ሳይመልሱ የተበላሸ ባንክ ተብሎ ምናምን ሚሊዮነር ቢሊዮነር ይሆኑ ነበር። አሁንም ይሄ ጨምላቃ ስርዓት ከዛ ያልተማረ በፉከራና በውሸት ኢትዮጵያ የሚል ነውረኛ ስርዓት ደግሞ ወያኔዎች እንኳን የሚሰሩትን በመቶ እጥፍ ሌብነቱን በመቶ እጥፍ ግድያውን የበላይነቱን ዘረኝነቱን ተረኝነቱን በመቶ ሚሊዮን እጥፍ ያሳደገ ነውረኛ አይናውጣ ነው የመጣው። ይሄን ስርዓት ነው አሁን ኢትዮጵያ ውስጥ ያለው። ቴዲ ይሄ ስርዓት በጊዜ እኔ የሚያስፈራኝ ነገር አለ ቴዲ፣ እውነቴን ነው የምሬን ነው። በጊዜ መቆጣጠር ካልቻለንና መቆም ካልቻለ ሄዶ ኢትዮጵያ ውስጥ ጦርነት አይደለም የምናየው ቴዲ። እኔ የሚያስፈራኝ በጣም ጄኖሳይድ ነው የሚያስፈራኝ። የማይቆም ጄኖሳይድ ነው የምናየው ኢትዮጵያ ውስጥ ቢኮዝ ያለው ግፍ አይደለም አዲስ አበባ ላይ የሚደረገው ነገር፣ ሌሎች ማህበረሰቦች ላይ የትግራይ ህዝብ ያለበት ሁኔታ፣ የአማራ ህዝብ ያለበት ሁኔታ፣ ሌሎችም የደቡብ ህዝቦችም ሆነስሊ ኦሮሚያም ወለጋ ያለበት ሁኔታ እናያለን እና ሄዶ ኢትዮጵያ ውስጥ የማያልቅ ደም መፋሰስ ነው የምናየው በዚህ ስርዓት ማለት ነው። እና ኦኬ እና ሌብነት ማለት ይኸውልህ እኔ ይገርመኛል። አሁን ያልከውን ነገር ላንሳ ቴዲ። አሁን እንግዲህ እግዚአብሔር ያሳየ የዮሐንስ በዋለው ጥፋቱ ምንድን ነው? እንግዲህ ለውጥ መርቶ ያመጣ መሪ ነው አይደለም? ዮሐንስ በዋለው እስካሁን አልተከሰሰም። ፍርድ ቤት ራቁቱን ለማኝ አድርገው የቀጠቀጡት ነው ያሉት። ዮሐንስ በዋለው ክርስቲያን ታደለ የፓርላማ አባል ነው። ምንድነው ጥፋቱ? ክሱ ምንድነው? የለም። ይቺ በዘረፋ የአንድ ማህበረሰብ ወይንም የኦሊጋርኪ ስለሆነች የኦሮሞ ብልጽግና አባል ስለሆነች ከነሱ ጋር ስለዘረፈች በአደባባይ በኤርፖርት ትወጣለች። አየህ፣ ሌሎች ደግሞ በነፃነት ለህዝባቸው ስለታገሉ ጭቆና ይቅር ስላሉ ደግሞ ይማቀቃሉ፣ እስር ቤት ይገደላሉ፣ ይቀጠቀጣሉ፣ ውስጥ እግራቸው ይገረፋል። በጣም ነውር ይደረጋል ማለት ነው። እንደዚህ አይነት ስርዓት ነው ያለው። የትኛው ነው እስኪ? እኔ እኮ በዚህ ስርዓት ማን ነው ተቀጥቶ የሚያውቀው? ማን ነው አካውንታቢሊቲ በዚህ ስርዓት ውስጥ? እኔ ቴዲ እስኪ ንገረኝ። አብይን የተቃወመው ታዬ ደንዳ በስተቀር የትኛው ነው የኦሮሞ ባለስልጣን ወይንም የኦሮሞ ብልጽግና ባለስልጣን ወይ የፌደራል ባለስልጣን የና አብይ የብልጽግና ባለስልጣን በአጠቃላይ አካውንታቢሊቲ ወስዶ ለሰራው ጥፋት ለሰራው ወንጀል ፍርድ ቤት ቀርቦ ተቀጥቶ የሚያውቀው የለም። ስርዓቱ በአጠቃላይ የበሰበሰ ኦኬ ቴንክ ዩ እና በሌብነትና በጭፍጨፋ ሰስቴን ያደረገ ስርዓት ነው። ይሄንን ማስወገድ ነው ያለብን። እንደዛ ነው ብለው። ሌላው ከፌደራል ፖሊስ የደረሰንን ሪፖርት ቴሌግራም ላይ ለጥፌላችኋለሁ። አዲስ አበባ ሜዳ ላይ ለተፈጠረው ገዳዩ
ሟች አቶ ተገኝ ባልቻ ነው፣ ወጣት ነው። በክላሽ ተኩሶ የገደለው ረዳት ሳጅን ማቴዎስ ተመቸው ነው። አዲስ አበባ ፖሊስ በቁጥጥር ስር አውሎት ምርመራ እያደረገ እንደሆነ በሪፖርቱ ገልጿል። ማቴዎስ ተመቸው አይ ዶንት ኖ ብሔርተኞች ማቴዎስ ደግሞ የትኛው የመጽሐፍ ቅዱስ ቃል ነው የትኛው ብሔር ስም ሊሆን እንደሚችል አላውቅም። እሺ ይሄ ነው ያለውን። ምናልባት ላልሰማችሁ ልንገራችሁ ብዬ ነው። ሁለቱንም የአሟሟቱንም ሁኔታ የአዲስ አበባ ፖሊስንም ሪፖርት ቴሌግራም ላይ ለጥፌላችኋለሁ። ወደ አያና እንሄዳለን። ከዚህ በኋላ ሁለት ዙር እናወራና እኔም እቋጨዋለሁ፣ እንጨርሳለን። ነገ ደግሞ እንገናኛለን። አያና እሺ አይ ቲንክ የበረከትን ጥሩ ነገሮች ሰምተን አንዳንዱ ፈገግ የሚያስብል ነገር ነው። ያው ቅርበቶቻችንም ምንም ተለክቶበታል። በህጉ አንጻር በረከት በጣም ትልቁ የወንጀል መረብ አለቃ አይደለችም፣ እናውቃለን። ቅርብ ጊዜ ነው የተመለሰችው የገባችው። በገንዘብ አቅሟም ቢሆን የማትወዳደራቸው ኃይሎች አሉ። የተናገረችው ነገር የተወሰነ አይነት እውነታነት ሊኖረው ይችላል። ወንጀል አልሰራውም አላለችም። ከኔ በላይ ወንጀል የሰሩ አሉ ነው ያለችው። እነሱ መውጣት አለባቸው። የሚደግፏቸው ባለስልጣናትና እነሱ ያኛው መረብ መጋለጥ አለበት። ቅድም ተነስቷል። ዋንጋሪን በደንብ ስለተናገረ አልሄድበትም። አይ ቲንክ ይወርልድ ነው መሰለኝ እህቴ ምናምን ለመጣ ጆይን ላደርግሽ ያልከው ይወርልድ ኦፍ ኮርስ ጆይን ማድረግ ይችላል፣ ኢንቨስት ማድረግ ይችላል። ሁሉም ሀገሩ ላይ ገብቶ መስራት ይችላል። በህዝብ ሀብት ላይ ግን በሀገር ላይ እንደዛ አይነት ወንጀል ውስጥ ተሳታፊ ሆኖ ከሌባ ባለስልጣናት ጋር መረብ መስርቶ መመዝበርና ያላግባብ መክበር በፍጹም አይቻልም። እነሱም ወደ አንድ በኩል ኮንሶሊዴት ለማድረግ ምናምን የማርኬት ሽሚያ የሌቦች የማርኬት ሽሚያም ከሆነ ተጋልጦ ሪስፖንሲብል የሆነ አካል የበላይ አካል ይሄንን ኃላፊነት መውሰድ አለበት፣ እርማት መደረግ አለበት እና ማባበል የለብንም። ሌባ ሲያዝ ሌባ ነው። ከመቼ ወዲህ ነው ሌባ እንትን የሚባለው? ይሄ ሌባን ማባበልና ደግ ያደረገ ጥሩ ነው። በነገራችን ላይ ሁለት የታዘብኳቸው ነገሮች ኮመንትም ላይ እዚህም ላይ አይ ቲንክ ከኮመንት የማይሻል ንግግርም ሰምቻለሁ። አንዱ ጀግና ናት ሺዝ ጂኒየስ እንደዚህ ነው ይዞ መገኘት ምናምን ብሎ የሚጽፍ ሰው አይቻለሁ። ሌብነትን የምናበረታታ ከሆነ እኔ እንደዚህ የሚጽፉ ሰዎች አሁን ውሸታቸውን ከሆነ ጥሩ ነው እንጂ አንድ ሰው በእንዲያን ነገር ተጠርጥሯል፣ በዚያን ነገር ሲባል ከሀገር ሸሽቶ ወጥቷል፣ እንዲያን ነገር ሲባል ጀግና ነው ጎበዝ ነው የምትሉ ከሆነ አፋችሁን መዝጋት ነው ያለባችሁ። እኔ ለአቅመ አዳም የደረሰ ህፃን ነው እንጂ ይሄ ጤነኛ አእምሮ አይመስለኝም። ተዘረፈ ሲባል እንዴት አሪፍ ነው ትላለህ? ይያዙ፣ ከዚህ ጋር የሚተባበሩ ገና የቀሩን ባለስልጣናት ይያዙልን፣ ለህዝብ አጋልጡ። መፈራት አለበት። የትም ሀገር እኮ ይሰረቃል፣ ሙስና የትም አለ። አሁን ሚኒሶታ ላይ ያመሷቸው ነው ያሉት ኮራፕሽን ምናምን። ዓለም ላይ አለ ሌብነት። ኢትዮጵያ እኮ እንትን ፎርማላይዝድ ሆነ እኮ ሞደስ ኦፕራንዲ ላይክ ዋናው ስራ በቃ እንትን ሌብነት ሆነ። ሙስና ከእንትና ጋር ሚሊዮን ከእንትና ጋር ቢሊዮን፣ ይህን ወስዶ መስጠት፣ መሬት መስጠት፣ መሸላለም፣ ንግድ እንደፈለገ መሰጣጣት። ይሄ መቆም አለበት። የትም አያደርስም። መንግስትን ነው የሚጎዳው። የሚገርመው ነገር ህዝብን ይጎዳል። አሁን በዘላቂነት ግን መንግስትን ያጠፋል። ስለዚህ ዘልቆ መቆየት የሚፈልግ መንግስት ከሆነ ይሄንን ማረም አለበት። this is just simple fact። ይሄንን የማታረሙ ሰዎች የህዝብ ተቆርቋሪ መስላችሁ ፖለቲካ ላይ እንደዚህ ሆነ እንደዛ ሆነ ትላለች። ከዚህ ጋር መተህ ደግሞ አይዞች ትላለች። ሌላኛው በጣም እንትን ብልጥነትና ተቆርቋሪነት የሚመስል ግን የጅሎች ወሬ ደግሞ ሌላኛው የምን ህግ የምን ፍትህ የሚል ሰው ማለት ነው። እና ሄደ በጥርስን ከሰዋ ህግና ፍትህ ከሌለ ምን አድርግ ነው የምትለን? ህግ አለ፣ ፍትህ አለ። ፍትሁ ደግሞ ይረጋገጥ፣ ፍትሃዊነት ይረጋገጥ፣ ህጉ አለ ይከበር ነው እያልን ያለ ነው። እኛ እኮ ፖይንት አለን። ተቋማቱ ነፃ ገለልተኛ የሆኑ ይስሩ፣ ይያዝልን፣ ህዝብ ይሄን ኢንፎርስ ያደርግ ነው። ህግ የለም የምትል ከሆነማ ይሄ ህግ የለም የሚልህ ያዘጋጀ ያለ ነው። ህግ አልበኝነት ይጠቅመኛል ብሎ የሚያስብ አሁን ይሄ የከተማ ሰሞኑን የነ እስክንድር ድሮ ማን ፈቅዶላቸው ነው መስቀል አደባባይ ምናምን ብሎ ፌስታል ይዞ ሲጮህ የነበረበት አይነት አስተሳሰብ በቴሌቪዥንና በሬዲዮ እንዴት እናምጣው ብለው እንደፋደፉ ያሉ ሰዎች አሉ። የትኛው ህግ ምን ህግ ይላል? እና አንተ በፌስታል ልትይዝልኝ ነው ይሄን የሚያክል ህዝብ ችግር? ህግ አለ፣ ለአንተም ይሰራል፣ ለሌላውም መስራት አለበት ነው። ፍትህ ይኑር ነው የምንለው። በራሳቸው ባላንስ ውስጥ መንቀሳቀስ የማይችሉ ይሄ አዲስ አበባ ፖሊስ አሁን የሰጡትን የፌደራል ፖሊስ የሰጠውን መግለጫ ሰምተናል። አምጥቶ ተመቸው የሚባል ላስት ኔምን ኦሮሞ አድርጎ ነው የሚያስቀምጥልህ። እኔ ግራ ነው የሚገባኝ።
የአፋብን ደጋፊ የሆኑ ሚዲያዎችን መሳይ መኮንን ትንሽ ሲያስጠጉ ጸረ ኦሮሞ ሆነ ትመጣለህ። ኢሬቻ ደርሶ እህቶች አሪፍ ልብስን ያሰፋው ሲሉ በሜንጫ ነው አንገትም ምልህ ወደ ኦሮሚያ እንዳመጣ ብለህ ተሰምቶ የማይታወቅ አክራሪ ብሔርተኛ ኦሮሞ ሆነ ትመጣለህ። ግራ አወዛገባችሁ። እኛ የምንፈልገው ኦሮሞም ሆንክ አማራም ሆንክ ትግራይም ማንም ሆን ሌባ ከሆንክ ሌባን ብሔር የለም ትያዛለህ ነው። ከህዝባችን ጉሮሮ ላይ ተነሱ። ገና ያልበላ ያልኖረ የሚቸገር ህዝብ አለን። ያገኛችሁትን ነገር የኦሮሞ የአማራ ፖለቲካ ማድረግ አዲስ አበባ ሰሞኑን ደግሞ አዲስ አበባ እያላችሁ ነው። እኔ ምን አይነት ጅላጅሎች እንደተሰበሰቡ በጣም ግራ የሚገባ ፖለቲካ ነው እየሰማን ያለ ነው። ህግ አለ፣ ህጉ ይከበር። ፍትሃዊ የሆነ ስታንስ እንፈልጋለን። ፖሊስ እርምጃ መውሰድ የሚችለው በተመጠነለት አካሄድ ብቻ ነው። ባዶ እጁን ያለ ሰው በመሳሪያ መግደል አትችልም። ተይዟል፣ ሰውየው ታስሯል። ፕሮባብሊ ይሄንንም አያውቅም፣ ስሙንም አያውቅም። ኦሮሚያ ለማለት ነው የመጣው። ተይዟል። አሁንም እንከታተላለን። ለፍርድ ቤት ይቅርብ። ፍትሃዊ የሆነ ነገር ህዝባችን ደረቱን ነፍቶ እንትን አልልም ማለት ይችላል። አልሞትም፣ አልገደልም፣ ማንም አይነካኝም ማለት ይችላል። ይሄ ህዝብ ነው የሚያዋጣን። በነገራችን ላይ ማንንም ብንደግፍ ምንም አይጠቅመንም። መንግስት ኢንፎርስ ማድረግ ያለበትን ህግ ኢንፎርስ ያድርግ። ሌባ ሲያዝ ትቢት የሚሰማው ዩኒፎርም ስለለበሰ ዘመድ ስላለው ገንዘብ ስላለው ህግ አይነካኝም የሚል ሲያዝ መንግስት ይዞ ኮርክሞ ለህዝብ ያሳይ፣ ከህዝብ ጋር ያገናኘዋል። በውጭ ሀገር ተበትኖ ያለ ወሬ አብኩቶ የሚሸጥ ህዝብ እዚህ ሸሽቶ በኢኮኖሚ ስደት መጥቶ አልመለስ ብሎ ከውጭ መርዝ የሚረጭ ምንም መንግስትን ሊያደርገው አይችልም። መሬት ላይ ያለውን ህዝብ የሚያስደስት ልቡን የሚያረካ የፍትህ ሂደት ካመጣ ሌቦችን ከውስጡ መንጥሮ ማውጣት ከጀመረ ማጋለጥ ከጀመረ የኢትዮጵያ ህዝብ ይከላከለዋል፣ ፕሮቴክት ያደርገዋል፣ ሰክሲድ ያደርጋል። የፈለገ ሚዲያ ተሰብስቦ ቢጮህ ማለት ነው ምንም አያመጣም። ማንም ቢያሞግሰው ደግሞ ፍትህን ካላመጣ ለኢትዮጵያ ህዝብ ፍትሃዊነትን ማያረጋግጥ ከሆነና ውስጡ ያሉ ሌቦችን ማያጸዳ ከሆነ ማንም አያስጥለውም። ስለዚህ ለመንግስት ይሄ ትክክለኛው ዲሬክሽን ነው። ጆሮ ያለው ልብ ይበል። ሌቦች በስተዋል በውስጡ። አሁን ሞደስ ኦፕራንዲ ሆኗል። ሌብነት ተንሰራፍቷል። ዘላቂ የሚፈልጋቸውን ፕላኖች ሁሉ ማሳካት ረጅም ጊዜ ኢትዮጵያ ላይ መግዛት የሚፈልግ ከሆነ የኢትዮጵያን ህዝብ ልብ በዚህ ሰዓት የሚያሳርፈው አንዱ ትልቅ ነገር ሌቦች ውስጡ ያሉ የሚታወቁ ስም ያላቸው ከነቤተሰባቸው በዝርፊያ እየተሰማሩ ቢሊዮነር ይሆናል። አንገቱን ይዞ አምጥቶ ያሳይ፣ ለኢትዮጵያ ህዝብ ይሰር፣ ያጋልጥ። ማንም አይነካውም፣ ይጠብቀዋል። ሚዲያ ላይ ያለ ይሄ ውጭ ወጥቶ 30 ሚዲያ ምን ሳተላይት አድርጌ ጮሃለሁ የሚለው ጮሆ ተመልሶ እዛው አሜሪካ ውስጥ የካርቶን ቤት ውስጥ ይተኛል። 5 ሳንቲም ምንም ሊያደርገው አይችልም። መንግስት ህዝቡን ያቅርብ። ይሄ ደግሞ ህዝብን ለማቅረቢያ ትልቅ ኦፖርቹኒቲ ነው ላለው። አመሰግናለሁ። ቴዲ ቴንክ ዩ አያና ኢወርልድ። እሺ አመሰግናለሁ እንደገናም እድሉ ስለሰጠ። እኔ ልጅቱ እርሻውን ስትሰራ ቦቴዋንም ያላየ የለም። እዛ ዲስፒዩት ላንድ እዛ ደቡብም አለና ሲዳማና ወላይታ መሃል ብላት እርሻ ይሄ ውትድርናው አጠገብ ያለ እሱንም ወስዳ አንድ ጎርፍ በልቶባትም ስትሮጥ ነበር። እኔ ስራዋን ነው ያ ስራ ቀላል ስራ አይደለም። ያ ስራ ዳሜጅ እንዲሆን አንተ ግፋኝ ከላይ እኔ ልውደቅ ስጋ ላይ ነው። እሷን አንዱ አስተካክሎ አንተ አሩጠኝ እኔ ልሩጥና ያችን ደቦ እንጠጣት ይላል አሉ እና አሁን ጠርተው አንቺ በቃ አንቺ ትችያለሽ ከኛ ጋር ነሽና ይውጣ ብለው ነዳጁንም ምኑንም ሸጠው እንደገና የተያዘችን ልጅ በፍትህ ስርዓት ቅድም እኔ ጠበቃዋ ቢሆን የሚከራከርላት በፍትህ ስርዓት ስራ ኤቭሪዴይ ዴይሊ ኢሚዲየትሊ ክትትል ይደረጋል እንጂ ካሰረቁና ከሰረቁና ከጨረሱ በኋላ ነው የሚደረገው ብዬ ቢጠይቅ አሁን ፍትህ የሚሉ ሰዎች ፍትህ ላይ እንደው አንደርስታንዲንግ ያላቸው እንዴት ነው ስራ የሚሰራው? እንዴት ነው አገር ውስጥ ስራ ክትትሉ እንዴት ነው? በየቦታው አሁን የቆመው ኬላ በረከትን ለበረከት ብሎ ነው ሲያሳልፋት የነበረው። እንዲው ሰው ይጮሃል። አሁን ኬላው በየቦታ አስከፈለን አላስከዳለ ነው። ማን ቧ ያለውንና ክርስቲያን ታደለን ፓርላማ አባልን ለምንድን ነው ያለቀቁት? ከለቀቁ በኋላ ለምን ፖሊስ ይፈልጋል አሉትም ብለንም መጠየቅ እንችላለን። ፌርነስ ጎሎ አሰራሩ ኢህአዴግ ጊዜ የተጀመረ ነው። ጋምቤላ ላይ 300 ሚሊዮን 400 ሚሊዮን ያልወሰደ አልነበረም። እኔ ብቻ ነኝ ያልወሰድኩ።
ወስዷል። ከዛ ባድ ዴቢት የምትባል አካውንቲንግ አለች። ይሄ ናን ኮሌክተብል በሚለው ተመታ። ጌታቸው አሰፋ ያንን ሲያሳል ነበር። ኃይለማርያምን ግራ አጋቡትና ይሄው አብይ መጣ። እንኳን መጣ። እኔ አብይ መምጣቱ ጋር ችግር የለብኝም። ሁለት ጊዜ ግን ሲመራ እንደዚህ ሲመሰቃቀል ህዝቡ ሌብሊንግ ይሉታል። ቴዲ ክቡር የአድማጭ ህዝቦች ሁሉ ሌብሊንግ ማለት አንተንም ደሃ አድርገው እኔንም ደሃ አድርገው ያችንም ደሃ አድርገው ያኛውን ደሃ አድርገው ይሄ ድሮ ነገስታቱ ጊዜ የተጀመረ ነው። አሁን ኦሊጋርኪ ብሏል። ነገስታቱ ሀብታም ናቸው፣ ውጪ ይልካሉ፣ ይወጣሉ። ደሃ እና እንዴት አመለጠች? እዛ ላይ ብር አላት፣ መኪናዎች አሉ፣ ጠበቆች አሉ፣ እርሻዎች አሏት። ከዛ ከእርሻ ወደ ወርቅ ሽፍት እሷ የምትለው ወርቁ ጋር ለምን ገባው? ወርቁ ጋር ሽፍት ያደረገችበት የራሷ ሪዝን አላት። አንተ ጋር ትመጣለች እሷ ካለችበት ፍንጩ ስላለኝ አሁን መናገር እዚህ ቦታ ነው ማለቱን አልፈልገው እና በጣም ትሰራለች። እንደዛ ሁሉም ሰው ቢሰራ በእኔ እምነት ኢትዮጵያ ውስጥ ሰው ፍራፍሬ ምናምን ሊበላ ይችላል። ከበላ ማሰብ ይችላል። አሁን እና አብይ ብልጽግና እንዳይበላ ማለትም እንዳያስብ ደሃን መግዛት ቀላል ስለሆነ እባክን እሱን ቀይርና እንዲበላ አድርገው እንዲያስብ አድርገው። መለስ ድሮ 3 ጊዜ ይበላል ቢያቅተው 3 ጊዜ ይታጠባል ብሏል አሉ ቀልደኞች። እና አሁን ውሃ ላይ ይዘፋል እኮ ሰው ከስር ውሃም የለም፣ ውሃም ለመታጠብ የለም፣ ለመጠጣትም የለም፣ ምግብም የለም። ሰው እንግዲህ ይጸልያል የአብይ አምላክ ሆይ አድነኝ እያለ ማለት ነው። እኔ ለመሳደብ ፈልጌ አይደለም። ዲስኮርሱ ይሄ ፈረንሳይኛ ነው፣ ዲስኩር ይሉታል። እና ትሰራለች፣ ቦቲዋን ይዛ ከወንድ በላይ ትለፋ ነበረ። ያ ስራው እንዲደናቀፍ እየፈለጉ ብዬ ተጠራጥሬ ነው። ያ ክፉ ስለሆኑ ህዝቡ ለምን ይማራል፣ ለምን ግብርናውን ይጠቀማል፣ ለምን ይበላል ካሉ እንግዲህ መጥፎ ሆኖም አብይን አንድ የምናደንቀው አለ ይመልሳል። አንቺ ታመጩ በሚለው እንድታጠራ ጓይ ሆኑ ለቁጥር የሚያዳግት ይሄ ሁሉ መሬት እንድታርስ እንድትነግድ የመሸጫ ቦቻ ሁሉ ምርቶቿን በነገር ላይ መታ አዲስ አበባ ላይ ኮንቴነር ሁሉ ተሰጥቷት ብዙ ቦታዎች ላይ አቁማ ብዙ ሰፖርት አድርጋለች። በዚህ ደረጃ ለምን ሰፖርት አደረጓታል ብለናል እኮ። ይወስዱ ነበር እንካምጣ እሷ እንዲያውም እሷ ደግሞ ሌላ ለሌሎችም ትወስድና በጎን እኔ ማቀው ማለት ነው በጎን ትሰጥ ነበር። እንግዲህ መንግስት ክትትል ቢያደርግ ዴይሊ ክትትሉ ይሄ ፕሮሴስ ነው። ፕሮሲጁራል ጀስቲስ የሚባለው ሰው መጥቶ ተጠይቆ ምን ብሎ ቅድም ብያለው ኬላ አለ። ሸገር አጥር አይደለ እንዴ? አዲስ አበባ እኮ የምትገባው ጥርሴ ተቆጥሮ ነው የምትገባው። ለበረከት ብሎ ነው ያሳልፋት ነበር። ጎቦ በልተው ነው። ይሄ ኮራፕሽን ነው፣ ሙስና ነው። የታችኛው ነው የመሃለኛው ነው የእንትን ነው ብለህ ብትለኝ እኔ ቴዲ ዋናው አዛዡ ሰብስቦ ብሉ፣ ግን በደንብ ብሉ አታብዙ ነው ያለው። ይሄ የሚገለውንም ሰብስቦ አብይ ትእዛዝ አንድ ሰው ቢሞት ከእያንዳንድ ላይ አልወልድም ብል የጠቅላይ አዛዡ ቀጥ ያደርገው ነበር። እኔ በፖለቲካ ይሄ ምንድነው አውቆ ማኪያቬሊያኒዝም ነው። ማኪያቬሊያን ስፈልግ በፍቅር ግባ፣ ካልሆነ ደግሞ አሸብረ ግባ። ድሮ 15 ምናምን ላይ ወደዛ ሄደናል እኮ። አሁን እኛ የኢትዮጵያ ህዝብ አሁን ሆርሙዝ ሳይዘጋ በፊት ነዳጅ ነበር ኢትዮጵያ ውስጥ። አሁን በሆርሙዝ ሰበብ አድርጎ በነበረከትና በረከት ስለማታቅ ነዳጇን ካወጡ በኋላ ህዝቡ ጋር እንዳይደርስ ካደረጉ በኋላ አሁን በረከትን ያውቋታላ። ምናልባት በጣም ቀርቧት በሴትነቴ ብላለች እሷ ቀርቧታላ። አሁን ፕሪዝነርስ ዳለማን ቴዲ አንተ በደንብ ታውቃለህ። እንደዛ ነው የሚደረገው። ሁለት ሰው ታመጣለህ፣ ታስራለህ፣ አውጣ ትላለህ። አውጣጭን የምንሉት እና ያንን ሁሉ ከሰሙ በኋላ ያንን ንጹህ ከሰው መሀል ንጹህ አይጠፋም። ንጹህ ብልጽግና ካለ እዛ ውስጥ ከሰሙ በኋላ ለቀቋት። ፕሪዝነርስ ጌም ዳያለማ ጌም ተፈጽማለች ነው የሚባለው። አሁንም መጨረሻ ላይ ግን ያችን ህዝቤን ግብርና ማስተማሯን ቦቲሽን ይዘሽ ጎርፍ ውስጥ መግባትሽን አትርሺ። መንግስትም ይመልሳል። ይሄ መንግስት ብሸኝ ሌላው መጥቶ ይመልሳታል ብዬ ተስፋ አደርጋለሁ። እግዚአብሔር ያክብርልን። አንተ ጋርም ትመጣለች የሚል ተስፋ አለን። አንተ የምትፈቅድ መስል የራሷ ጉዳይ፣ ከፈለገች ትመጣለች፣ ችግር የለውም። ከመጣች መድረክ ሰጣታለሁ። እንደማናችሁም
ሪኩዌስት ልካ ትገባለች። ከመጣች መጣች፣ ካልመጣች ችግር የለውም። አዎ ብዙ ህዝብ ስለሚከተል እኮ ነው፣ ስለሚወድ ስለምሰራ። እሺ አሁን አንድ ጥያቄ መጠየቅ የምፈልገው እስኪ እናንተም እንድትመልሱልኝ የሚፈልገው ውጭ ሀገር የነበረች ሴት ናት። የእርሻ መሬት ተሰጥቷታል። የሴቶች ጉዳይ እንደውም ደግሞ በሮል ሞዴልነት ብዙ ቦታዎች ገብታለች። ብዙ ነገሮች አሁን አንዳንዶቻችን ይውላችሁ ይሄ የኢንቨስትመንት ነገሮች ብዙ ንክኪዎች አሉት። በተለይ እንደዚህ በጣም በትልቅ ነገር አንዳንዱ ስራውና ስራው ላይ ብቻ እያተኮረ እዚህም እዛም ማይረግጣል። እሷም እንደተናገረችው ምን ሆኜ ነው እዚህ ውስጥ የገባሁት ትላለች። እርሻ ላይ ከተሰማራ እርሻ ላይ ብቻ ነው። እርሻ ላይ፣ ነዳጅ ላይ፣ ወርቅ ላይ እንደገና ደግሞ ወደ አፋር ክልል እየሄደ ማነው የአፋር ክልል ፕሬዚዳንት አወል አርባ ናቸው። ከአወል አርባ ጋር ሰፊ የጨው እንደገና አረብ ሀገር ያሉ ሴቶች እንደገና እንዴት ኢንቨስት ማድረግ እንዳለባቸው ብዙ አይነት ነገሩ ስትበጣጠስ ራሱ ሲስተሙ ራሱ ገና ቢሮክራሲው ራሱ ያልሰለጠነ ሀገር ስለሆነ ለብዙ ነገር ንክኪነት ልትጋለጥ ትችላለህ። ቤት መሸጥ መለወጥ ውስጥ ምናምን ነገር ውስጥ እች ሴት በጽሁፏ እንደሰማችሁት ሀገሬ አዋረደችኝ ያለችው እውነት ኦኬ። ትላንት ከነበረችበት ህይወት ወደ ኢትዮጵያ መታ እቺ ሀገር አዋረደቻት ወይስ አከበረቻት? ይህም መመለስ አለበት። አይ ትላንት የነበረኝ የሞቀ ህይወት ካለች ኦኬ ኮምፔር ማድረግ ያስፈልጋል። ትላንት በነበርሽበት ህይወት ላይ ምን ምን ነበረሽ? እንዲህ ሰፋፊ እርሻዎች ነበሩሽ? አየርላንድ ነው አሳይን። ኢትዮጵያ ውስጥ ለቁጥር የሚያዳግቱ በትራክተር ሄደህ ማጨረስባቸው ሰፋፊ እርሻዎች አግኝተ ጥሩ ነው። እዛ ላይ እየተበረታታ ወደ አዲስ አበባ እንድትሸጥ ከተደረግ አላስፈላጊ ነገሮቹ ስለምንድን ነው የምትገባው ነው ጥያቄ። አሁን እኮ ብዙ ፋርሚንግ ውስጥ እኮ ያሉ የምናውቃቸው ወንዶች አሉ፣ ሴቶች አሉ። ልክ የሆነ ነገር ላይ ሲገባ የምትመዘዝ የመጫወቻ ካርድ አለች። በሴትነቴ እንትን በመሆኔ እንደዚህ በማድረጌ አሁን እዚህ ጋር ሶሻል ሚዲያ ላይ ራሱ ፖስት ያደረገችው ነገር በህግ ቋንቋ በቀላል የሚታይ አይደለም። ምክንያቱም ወርቅ ላይ ስለገባሁባችሁ ነው። እሺ ወርቁ ላይ አልገባም፣ ወርቁን ተውላችኋለሁ ስትል እነማን ናቸው ወርቁን ተይለን ያሏት? ህዝብ ማወቅ ይፈልጋል። እያንዳንዱ ጽሁፎቿ የኢትዮጵያ ህዝብ ማወቅ የሚፈልጋቸው ነገሮች ናቸው። እችን በላች በላችሁኝ ነው ወይ? ስንት ነገር ተበልቷል ልናገር እንዴ ምናምን ስትል በእንጥልጥል ስታስቀምጥ እነዚህ ነገሮችንም ሰው ይጠይቃል። ኦኬ እነዚህ ከግምት ስታስገቡ እንደኔ ትንታኔ በረከት ኢትዮጵያ ውስጥ ተዋረደች ወይስ ተከበረች? ለሌናቸው ስትሉ መፍረድ ያስፈልጋል። የሞቀ ኑሮዬን ትቼ ነው የመጣሁት አንቺ ሀገር አዋረድሽኝ አፈርኩብሽ አይነት ጽሁፍ ከተጻፈ ከጻፈችውና ወይም ደግሞ ለማስተባበያነት በህግ የተያዘን ጉዳይ ፐብሊክ ላይ አምታን የጻፈችው እሷ እኚህ ነገሮች እንዴት ነው የምታዩት? በረከት ከባለስልጣን ጋር ንክኬ የጀመረችው ራሷ መስመሯን አልፋ ነው የሚሉ አሉ። እነዚህን ነገሮች እንዴት ነው የምታዩት? ከአንድ ወገን ብቻ እንዳይሆን ለማለት ያለው። በተረፈ አሁንም ለበረከት ፌርነስ፣ በረከት ሀቅ አላት። እዚች ሀገር መታ ተዋርዳለች። ቢሮክራሲው አላሰራ ብሏታል። ትላንት ከነበረችበት የመጨረሻ የወረደ ነገር ላይ ያለችው። እንደውም ትታለን ትሄድ ትታ መሄድ አለባት። እንደውም በሌላ አየርላንድ ብትሄድ ትከበራለች፣ ሌላ ሀገር ኢንቨስት ብታደረግ እንትን ትላለች ካላችሁ እሱንም የመናገር መብታችሁ የጠበቀ ነው ለማለት ያለው። ወርልድን እናመሰግናለን። ዋንጋሪ፣ ከዛ አማራ ኪላ፣ ከዛ ወደ አዲስ ታይምስ እንሄዳለን። አይ ቲንክ እኔ ነኝ መሰለኝ ቴዲዬ አይደለም? እንደዛ ነው በተራው። ከዛ ዋንጋሪ፣ አማራ ኪላ፣ ከዛ አዲስ ታይምስ እኔ ነኝ። እሺ ቴንክ ዩ። እኔ ዛሬ አያናን ማስጠንቀቂያ ልሰጥ እፈልጋለሁ እና አዲስ አበባዎችን ነፃ የሚያወጣ አንድ ኃይል ይመጣልን። መኮርኮም ከአሁኑ መኮርኮም አቁሙ። ወደ ጎንም መምታት፣ አፐርከትን መምታት ተዉ። ይህን ማስጠንቀቂያ ብቻ ማስተላለፍ ፈልጋለሁ። አዲስ አበባ ነፃ ሊያወጣ ሰፍ ብሎ የመጣ ኃይል አለ። አትንኩብን እሱ ለማለት ነው። ማስጠንቀቂያ ነው፣ ማሳሰቢያ። እንግዲህ ቅድም ያልከው ይሄ የረንት ሲኪንግ ከውጭ የሚመጡ ነጋዴዎች በኢንቨስትመንት ስም ብዙ ጊዜ በረንት ሲኪንግ የአፍሪካን ዴሞክራሲ እንዳቀጨጩ በርካታ ምሁራኖች የጻፉበት ነው።
በኢህአዴግ ዘመንም የኪራይ ሰብሳቢ የሚባል ኮንሰፕት ነበረ። ታስታውሱ ከሆነ መለስ የሚለው ነበር። የኪራይ ሰብሳቢነት አንዱ ትልቁ ችግር በኢንቨስትመንት ስም ይመጣሉ። የፖለቲካል ክሊያንትሊዝም የሚባል ኦፊሻሎችን ወዳጅ ያደርጋሉ፣ አበልጅ ያደርጋሉ፣ በጥቅም ይተሳሰራሉ፣ ሀብት በማሸሽ ይተባበራሉ። በዚህ ይሄን በማድረግ የህግ የበላይነት እንዳይጸና፣ ሙስና እንዲሰድ፣ አግጦ ፊት ለፊት እንዲወጣ፣ ሲስተም እንዳይሰራ፣ ትውውቅ እንዲነግስ በማድረግ ረገድ እንደ በረከት ያሉ ነጋዴዎች ቁጥር አንድ ዲሞክራሲ የሚያቀጭጩ ኃይሎች እንደሆኑ በርካታ ዓለም አቀፍ ጥናቶችን ፕሮፌሰሮች የጻፉት መጽሐፍ ያጋልጣል። ይህን ስል ስፔሲፊካሊ በረከት ይህን አደረገች ለማለት አለም። ነገር ግን በአንድ ጊዜ ታውቃ፣ በአንድ ጊዜ እርሻ ውስጥም፣ በአንድ ጊዜ ማዕድን ውስጥም፣ በአንድ ጊዜ ነዳጅ ማከፋፈል ውስጥም፣ በአንድ ጊዜ ይሄ ፖለቲካል ክሊያንትሊዝም ወይም ደግሞ የኪራይ ሰብሳቢነት ውጤት ነው። ይሄ ለዲሞክራሲ አይጠቅምም፣ ለህግ የበላይነት አይጠቅምም። ለእሷም ለራሱ የህግ የበላይነትን አሁን እሷም ስትታሰር ለህግ ለበላይነት እንኳን ለመጮህ ለራስ ስትል ነው። ጥሩ ምርጥ ነጋዴ በአንድ ሀገር ሄዶ ኢንቨስት የሚያደርግ ነጋዴ ወይ በሷ ሌቭል አቅም ኖሮኝ ኢንቨስት ባደርግ የመጀመሪያ ጎል ማድረገው የህግ የበላይነት የሚጠበቅበት መፍጠር እንጂ የህግ የበላይነት ሳይሆን የትውውቅ የበላይነት፣ የገንዘብ የበላይነት በክሊያንትሊዝም ሲስተምን ሽባ የሚያደርግ አስተዋጽኦ ያደርጋሉ። ድንገት ደግሞ እንዲህ ሲሆን የዛሬ 3-4 ዓመት አስታውሱ ከሆነ ዶክተር አብይ የሙስናን አስከፊነት ጠቅሶ አንድ ኃይለኛ እንቅስቃሴ ሊጀምር እንቅስቃሴ ሲያደርግ ልብ ብላችሁ ከሆነ በአንድ ጊዜ የሰላም ጦት በየቦታው መፈረራት ጀመረ። ይሄ ዲፕ ስቴት ውስጥ ገብተው አገሪቷ ሰላም የላትም፣ መልማት አትችልም፣ ፎሬን ዳይሬክት ኢንቨስትመንት እንዳይመጣ ውስጥ ያሉት የሚገፉበት፣ ውስጥ ያሉት ደግሞ ኦፊሻሎች ከነዚህ ጋር ተወዳይተው የሚጠቀሙበትን ስርዓት በመዘርጋት ኢትዮጵያ ብቻ መጀመሪያ እንደ አፍሪካ ዋይ ዲሞክራሲ ፌልስ ኢን አፍሪካ የሚል አጠቃላይ ጥናት ውጤቱ የሚያሳየ የዚህ ውጤት ነጋዴዎች ትልቅ ሚና አላቸው። ይሄንን እኔ አሁንም ቅድም አየናም እንዳለው ዶክተር አብይንም በዙ አጋጣሚ ጥሪ የማቀርበው ለህግ የበላይነት አንደኛ የተከሳሾችንም የህግ መብት አክብሮ የህግ የበላይነት መከበር አለበት። ሌቦችን ተጋፍጦ መስጠት አለበት። አዘሴም ታይም ደግሞ ውድ ተቃዋሚዎች ሁሉ ጊዜ በመሳደብ አይደለም፣ ስድብ ፖለቲካ አይደለም። ለምሳሌ የዶክተር አብይ መንግስት ውስጡ ያሉትን ሌቦች አጣልቶ በሪፖርት መክረት ይህን ያክል ቢሊየን ተሰረቀ ብሎ ወደ ህዝብ ሲያመጣ ለህግ አቅርብልን ብሎ ጎሽ ወፌ ቆመች በለህግ አቅርብልን ብሎ ማበረታታት ይቀላል? ራሱ አጋልጦ ያመጣልህን ሪፖርት ጠቅሰህ አብይ ካልተወገደ ይቺ ሀገር አትኖርም ሞቼ እገኛለሁ ብሎ ቡራ ከረዩ ማለት ፖለቲካ አይደለም። ትንሽ ንቃት እንጨምርበት። ፖለቲካ መስራታችንም ካልቀረ ራሱ አጋልጦ ኮሬክት ለማድረግ የሚመጣውን ፖለቲሳይዜሽን ኦፍ ክሪሚናላይዜሽን አይሰራም። የህግ የበላይነትን አይመጣም። ወንጀልን ፖለቲሳይዝ እያደረግን አሁን ቅድም ተመልከት። የኦሮሞ ክላሽን የገደለዋል፣ የኦሮሚያ ክላሽን የገደለዋል። የሞተው ኦሮሞ ነው። አሁን ቅድም ስትናገር ትሄዲ ራስ በነገርከን ሪፖርት ማለት ነው። ዝም ብለን ከእንትን ጋር እያነሳን ነፃ አውጪ ተናገርኩ እንደ ወደ ጎን ይቅር የበሉን ጌታ ከመጡ በዙፋኑ ያስቡኝ። አትሊስት ሳናጣራ ፖለቲሳይዝ አናድርገው። ክራይምን ፖለቲሳይዝ አናድርገው። የወደፊቱ ነፃ አውጫችን ክሪሚናላይዝ አናድርገው። ሀሳቡን አቅርበው። ይሄን የገደለ ፖሊስ ታስሯል፣ ለህግ ይቀርባል። ውጤቱ ምንድን ነው? ወይ ገዳው ኦሮሞ ስለሆነ ከተፈታ እኔ አብሬ ቆማለሁ። እኔን የሚያድነኝ የህግ በላይነት ነው። ገብቷል? ግን አንድ ግለሰብ ሲሞት ሪአክት አረጉ፣ ሰላማዊ መንገድ ዘጉ። መንገድ በመዝጋታቸው የተፈጠረ ነገር የለም። ጭራሽ ሰውየውም ታሰረ፣ ለህግ ይቀርባል። እኔ አጣርቼ ፍርድ ቤት የሚሆነውን ነገር ልነግራችሁ ይችላሉ። ይሄ ሰው ለህግ ቀርቦ ለምን ገደለ የሚለውን ለህግ ቀርቦ ፍትህ ሲያገኝ የህግ የበላይነት ሲረጋገጥ ኢትዮጵያም ትድናለች፣ ሲስተምም እንገነባለን። አትሊስት ሲስተም ለመገንባት የሚያግዝ የሚወጡ ኢንፎርሜሽኖችን በሙሉ ዶክተር አብይን መስደቢያ የምናደርግ ከሆነ የምንሰድበው ራሳችንን ነው። ፖለቲካ አይደለም የምንሰራው። ተመቸን አመት ሙሉ አመት ከአመት አውርተን ተቀየረ። እንደገና አሁን ደግሞ ተሆኑ ተቀየረ። እንደዚህ አይነት ጨዋሄ አይጠቅምም።
ነጋዴዎችም ደግሞ እንደ በረከት ገበሬዋ የሰራሽው ስራ በግብርና የሄድሽው ጥሩ ሆኖ ሳለ ይሄ ግን ኢሚኒቲ አይሆንም። ከወንጀል ላለመጠየቅ ለህፃናትን መርዳት ኢሚኒቲ አይሆንም፣ ቅጣት ያስቀንሳል። በኢንቨስትመንት መሰማራትሽ፣ ሰራተኛ መቅጠርሽ፣ ማህበረሰባዊ ግዴታሽን መወጣትሽ ጥፋተኛ ስትባይ ለቅጣት ማቀነሻ ይሆናል እንጂ ከወንጀል ነፃ አያደርግም። ይሄንን ኢትዮጵያ አፈርኩብሽ ብለሽ ኢትዮጵያን ማዋረድ የደረሰብሽንም በደል ገልጻለሁ ብለሽ ኢትዮጵያን ማዋረድ በህግ ያስጠይቃል። ፍርድ ቤቶች ላይ የፍትህ አጣሪ ኃይሎች ላይ የሚዲያ ሞብ አምጥቼ አሸማቅቃለሁ ማለትም ይሄም ትክክል አይደለም። ለአንቺም ኢንቨስተር እንደመሆንሽ መጠን አይጠቅምሽም። እንደዚህ አይነት አካሄድ ለህግ የበላይነት መትጋት ነው አገር የሚያድነው። እባካችሁ ከስሜት እንውጣ። ነፃ አውጫችን ይቅርታ አስቀይሜ ከሆነ